ጤና ይስጥልን የተወደዳችሁ እንደምን አላችሁ በመላው ዓለም የምትገኙ የኢትዮ አርሰናል ቻናል ተከታታዮቻችን በርከት ያሉ ጉዳዮችን እንደ አዲስ ልናነሳ ዳግም ተገናኝተናል። ቆይታችንን ተወዱታላችሁ ብለን ተስፋ እናደርጋለን። አርሰናል አሰልጣኝ ለመቅጠር እያሰበ ይገኛል ተብሏል። ከአሰልጣኝ ጋር በተያያዘ ማን ሊመጣ ይችላል የሚለው በዝርዝር ያልወጣ ነገር ግን ምን አይነት ኳሊቲ ያለው አሰልጣኝ ይፈልጋል፣ ተጫዋቾች ብቻ አይደለም አሰልጣኞችም ገበያው ላይ ሲፈለጉ ምን አይነት አሰልጣኞች እንዲሆኑ በአርሰናል ይታሰባል የሚለውን በዝርዝር እየነገርናችሁ እንቆያለን። የአዩብ ቡአዴ ጉዳይ በዋነኝነት ይነሳል። ዓለም ዋንጫ ላይ ያሉ የአርሰናል ተጫዋቾችን ከእንግሊዝ ብሔራዊ ቡድን ጋርም በተያዘ ቆይታቸው ምን ይመስላል፣ የአርሰናል ተጫዋቾች በቀጣይስ ምን አይነት ቆይታ ሊኖራቸው ይችላል የሚለውን ሌሎችም ዝርዝር ጉዳዮችን እየተመለከተን እንቆያለን። አጫጭር የዝውውር ጉዳዮችንም ይዘናል። አዳዲስ የተሰሙ ጉዳዮች አሉ። በዝውውር ሂደቶች ላይ አርሰናልን እየተመለከቱ ጉዳዮችን ብቻ እየተመለከተን እንቆያለን። በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁ ላኩልን። አርሰናል ማቴዎስ ፈርናንዴዝን ወይም ደግሞ አዩብ ቡአዴን እየተባለ ይገኛል። የማቴዎስ ፈርናንዴዝ ጉዳይ ብዙ ወደ ማንቸስተር ዩናይትድ የመሄድ ዕድሉ እየሰፋ ያለ ይመስላል። በእነዚህ ጉዳዮች ላይ እናንተስ ምን ሀሳብ አላችሁ? ማቴዎስ ፈርናንዴዝ ቢፈርም ይሻላል ወይስ ደግሞ አዩብ ቡአዴን? ማቴዎስ ፈርናንዴዝ በፕሪሚየር ሊጉ ላይ ለዌስትሃም ዩናይትድ እየተጫወተ ይገኛል። የሊሎ አማካኝ በተለይ በብራዚል ብሔራዊ ቡድን ጨዋታ ላይ በሞሮኮ መለያ በጣም ጥሩ እንቅስቃሴ ያደርጓልና ያንንም የተመለከቱ ጉዳዮች በስፋት እየወጡ ይገኛሉ። ለእናንተ ግን ፕሪፈር የምታደርጉት ዝውውር የትኛው ነው? አዩብ ቡአዴ ሞሮኮ ኢንተርናሽናል በእድሜ ደረጃ በጣም ብዙ የሚራራቁ አይደሉም። 18 እና 21 አመት ላይ ይገኛል ማቴዎስ ፈርናንዴዝ። 18 አመቱ ላይ ደግሞ አዩብ ቡአዴና ለእናንተ የትኛው ተጫዋች የተሻለ ነው? የትኛው ቦታ ላይስ ደግሞ አዩብ ቡአዴን ምናልባት በደንብ ላልተመለከታችሁት ቨርሳታይል የሚባል ተጫዋች ነውና የትኞቹ ቦታዎች ላይ አርሰናልን ሊያገለግል ይችላል? በስፋት እንመለከተዋለን። ዓለም ዋንጫው ላይም ያሉ ጉዳዮች ይነሳሉ። ሀሳብ አስተያየቶቻችሁን ለኮልን። የአርሰናል ተጫዋቾች መካከል ስፔን ከኬቨርድ በሚደረገው ጨዋታ ላይ የሚጠበቁ ተጫዋቾች አሉ። የዳቪድ ራያ የመጀመሪያ ግብ ጠባቂነት ሚና ይሰጠዋል ወይስ ደግሞ በሌላኛው አትሌቲክ ቢልባኦ ግብ ጠባቂ ሉዊስ ደ ላ ፎንቴ ይቀጥላሉ? ማርቲን ዙሜንዲ፣ ሚኬል ሜሬኖ በስፔን ብሔራዊ ቡድን ምን አይነት ኃላፊነት ይኖራቸዋል? እንመለከታለን። እናንተም ግምቶቻችሁን ላኩልን። በእነዚህ ጨዋታዎች ላይ ሀሳብ አስተያየቶቻችሁን እንቀበላለን። በቀጥታ ወደ ጉዳዮቻችን የምናልፈው ይህንን ቪዲዮ ላይ ካድርጋችሁ ጀምሩ። መልእክቶቻችሁ ለኩልን። የአርሰናል ጉዳዮች መካከል የብሔራዊ ቡድን ጨዋታዎች ላይ ትናንትናም ስናነሳ ነበር። እነማን በየትኛው ጨዋታ ላይ ይጠበቃሉ? ከቨርስ በጀርመን ብሔራዊ ቡድን በኩል የጨዋታው ኮከብ ተብሎ ተመርጧል። 2 ግቦችን አስቆጥሯል። ካራኳን በገጠመበት የጀርመን ብሔራዊ ቡድን ኤንአርጂ ስቴዲየም ሆስተን ላይ የተደረገ ጨዋታ ነበረ። ጀርመን 7-1 በሆነ ውጤት ያሸነፈችበት የሁለቱ ብሔራዊ ቡድኖች ያለመመጣጠንም የታየበት ጨዋታ እንደነበረ ይታወቃል። ኮት ዲቯር ኤኳዶርን የገጠመችበት ጨዋታ ላይ ፒየሮ ኤንካፒየን በኤኳዶር ብሔራዊ ቡድን በኩል ተመልክተናል። ቪክተር ዮኬሬሽ ስዊድን ስታሸንፍ አሲስት አድርጓል፣ ግብ አስቆጥሯል። የቱኒዚያ ብሔራዊ ቡድን ጨዋታ ላይ የነበረ መርሃ ግብር ነው። ቤልጅየም በምታደርገው ጨዋታ ላይ ደግሞ ትሮሳርድን እንመለከታለን። ዛሬ የሚጠበቁ ጨዋታዎች መካከል የሚጠቀሱ ናቸው። ከብሔራዊ ቡድኖች ጋር በተያዘ እነዚህ በዋነኝነት ሊነሱ የሚገባቸው ጉዳዮች ናቸው። እንዳጠቃላይ ግን የእንግሊዝ ብሔራዊ ቡድን በኩል አሰልጣኝ ቶማስ ቱዌል በተለይ ደግሞ ሳሚ ማክቤል የአርሰናል ውስጥ አዋቂ ከሚባሉ ጋዜጠኞች መካከል አንዱ ነው። ለአርሰናል ቀረብ ያሉ ምንጮችን ሶርሶች ያሉት ጋዜጠኛ ነውና ሳሚ ማክቤል አሁን ለቢቢሲ ይጽፋል። ከዚህ ቀደም ሜል ኦንላይን ወይም ደግሞ ዴይሊ ሜል ላይ ብዙ ጽሁፎችን ሲያሰፍር እንመለከተው ነበር። አንዳንድ ጉዳዮችን አንስቷል። ከዝውውር ሂደቶች ጋር በተያያዘ እንዳጠቃላይም የተነሱ ሀሳቦች አሉ። በተለይ በአርሰናል በኩል ካነሳቸው ጉዳዮች መካከል አሰልጣኝ ቶማስ ቱዌል በተጫዋቾች በኩል የአርሰናልን የፕሪሚየር ሊግ እቅድ በዴክላን ራይስ፣ በቡካዮ ሳካ፣ ሌሎችም በአርሰናል በሚሰለፉ የአርሰናል ተጫዋቾች በኩል በደንብ ያንን ለመተግበር ሃይ ኮፒ ለማድረግ በደንብ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የቡካዮ ሳካ የማች ፊትነስ ጉዳይ ገና ያልተረጋገጠ ጉዳይ ነው። ነገር ግን ዴክላን ራይስ እንዲሁም ደግሞ ሌሎችንም ተጫዋቾች በደንብ ይጠቀምባቸዋል ተብሎ እየተጠበቀ ይገኛል። ከአርሰናል ጋር በተያዘ በሚቀጥሉት ዓመታት የዚህ የባላንስ ኦፍ ፓወር በጣም በእንግሊዝ እግር ኳስ ላይ ወደ አርሰናል በደንብ ሺፍት ያደርጋል ተብሎ ይጠበቃል። ያንንም
ደግሞ በያዝነው ውድድር ዘመን ፕሪሚየር ሊጉን ፔፕ ጋርዲዮላ ያለ ማንቸስተር ሲቲ ላይ በላይነቱን ወስዶ አሸንፏል። በቀጣይ ዓመት ደግሞ እንደነ ሮይኪን አይነት ጋዜጠኞች ወይም ፑንዲቶች የሚሰጡት ሀሳብ አለ። ሮይኪን በትንታኔው አንድ ጉዳይ ያነሳል። በፕሪሚየር ሊግ ላይ ምናልባት የሚቀጥሉት ዓመታት የአርሰናል ዓመታት እንደሚሆኑ ማሳያ ሊሆኑ የሚችሉ ነገሮችን ሮይኪን ይጠቃቀሳል። በፕሪሚየር ሊግ ላይ የአርቴታን መውጣት ክለቦች ሊመኙ ይችላሉ፣ ምክንያቱም መተንፈሻ ሊያሳጣቸው ይችላል የሚል አንድምታ ያለው አስተያየት ነው የሰጠውና አርቴታን ከፔፕ ጋርዲዮላ ጋር ያነጻጽራል። ፔፕ ጋርዲዮላ ባለፉት ዓመታት የብዙ ክለቦች እንግዲህ ዋንጫ የሚያነሱበት ለምሳሌ ሊቨርፑል በዚህ ዋንጫ ብቻ አይገደብም ነበር። ምናልባት ፔፕ ጋርዲዮላ ባይኖር ኖሮ ያንን በደንብ ማንሳት ይቻላል። ማንቸስተር ሲቲ በጣም ትራንዚሽን ላይ ይቀጥላል። የማንቸስተር ዩናይትድ፣ የቸልሲ፣ የሊቨርፑል ጉዳይ ገና የለየለት አይደለም። በእርግጥ ሲዝኑ አዲሱ ሲዝን ብዙ ሰርፕራይዞች ሊኖሩ ይችላሉ። እንደ ብሔራዊ ቡድኖች ጉዞ ደግሞ የተጫዋቾች መዳከምም ሊኖር ይችላልና ከዓለም ዋንጫው በኋላ የቡድኖችን ጥንካሬ በደንብ በተጫዋቾች ዝውውር ላይ የበለጠ ጠንካራን ጉዞ ያደረገው ብሔራዊ ክለብ በብሔራዊ ቡድን ያሉ ተጫዋቾችን በደንብ ፊት አድርጎ ማስቀጠል የሚችል ከሆነ የምንመለከታቸው ጉዳዮች ይኖራሉ። ከዝውውር ጉዳዮች በፊት አንዳንድ ጉዳዮች እናንሳ። የአርሰናል አሰልጣኝ ቀጠር ከሰሞኑ ጋብሪኤል ሄንዜ ወደ ኤልቼ ሊሄድ ይችላል፣ ኤልቼን በዋና አሰልጣኝነት ሊመራ ይችላል የሚሉ ሀሳቦች ሲነሱ ነበር። በዚህ ጉዳይ ላይ ዊሊያም ሳሊባ ከሰሞኑ አንድ ቃለመጠይቅ ላይ ያነሳውን ጉዳይ ስመለከት ነበር። ጋብሪኤል ሄንዜ መጀመሪያ ጊዜያት ላይ ወደ አርሰናል ሲመጣ ሁሉም ተጫዋቾች ላይ ይጮህ ነበር። ትልቅ ተጫዋቾች ሳይል ሌሎችንም ታዳጊዎች ሳይል እየጮኸ ነበረ። ልምዶችን የሚመራውና መከላከል ስህተቶች እንዲሰራ አይፈልግም ነበርና ሳሊባ ይህንን በደንብ የተመለከተውን ነገር ጋብሪኤል ሄንዜ ደግሞ በአርሰናል ቤት ምን እንዳሻሻለ በደንብ ተመልክተናልና አሁን የጋብሪኤል ሄንዜ ስኬታማነት በተለይ የጋብሪኤል ሄንዜ ትልቁ ኃላፊነት የአርሰናል ዲፌንሲቭ ስትራክቸር የመከላከል አቋቋሙ እንዴት ያለ ነው፣ እንዴትስ መሻሻል ይችላል የሚለውን ነገር ላይ የሚሰራ ነው። ለየቡድኖቹ ተዘጋጅቶ አናሊሲስ ሰርቶ ይመጣል። ከዚሁ ጋር በተያዘ ግን አርሰናል የተዳከመበት ነገር ዘንድሮ ብዙዎቻችሁ ታውቁታላችሁ፣ ማጥቃት ላይ ትንሽ ደከም ያለበት የውድድር ዘመን ነው፣ ወይም ደግሞ ከዚህ በላይ መሻሻል ነበረበት እንደ ቡድኑ አጠቃላይ የበላይነት ማለት ነውና በእርግጥ ከአውሮፓ 5 ብዙ ግቦችን ካስቆጠሩ ክለቦች መካከል አንዱ እንደሆነ ይታወቃልና በዚህ ሂደት ላይ ከአርሰናል ጋር በተያዘ የሚነሳ ጉዳይ አለ። በተለይ ኮቺንግ ስትራክቸሩ ላይ አንድ ነገር መጨመር ይፈልጋል። ጋብሪኤል ሄንዜ በመከላከል ስትራክቸሩ ላይ እንደጨመረው አታኪንግ ኮች ክሬቲቪቲን እንዲሁም ደግሞ አታኪንግ አውትፑቱን የአርሰናልን ለማሻሻል ስራዎች እየተሰሩ እንዳለ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። ለሁሉም የአርሰናል ጉዳዮች በዋነኝነት ከአሰልጣኝ ጋር በተያያዘ እነዚህ ናቸው። አዩብ ቡዋዴን የተመለከተ ጉዳይ ላንሳላችሁ። እናንተ ሀሳብ አስተያየቶቻችሁን ስልኩልን ነበር። ለምሳሌ ጥቂት ነጥቦችን እናንሳ። የአዩብ ቡዋዴን ጨዋታዎች ተመልክቻለሁ ያለን የሱፍ መሐመድ የተባለ አድማጫችን ነው፣ የዘወትር አድማጫችን ነው። መሳይ ሰላም እንዴት ናችሁ? ስለ አርሰናል ምን አዲስ ነገር አለ? ዝውውር ጉዳይን በተመለከተ ብሎናል። በደንብ መለስ ብለን እንመለከቷለን። ኪዳኔ አዩብ ቡዋዴን ስመለከተው ዲያቤን ያስታውሰኛል ብሏል። አቤል አዩብ ቡዋዴ የቱ ጋር የሚጫወት የሚችል ይመስላችኋል የሚል ጥያቄ ያቅርቦልናል። መለስ ብለን እናነሳዋለን። ሰላም ምርጦች እንዴት ናችሁ ብሎናል አየነው ሙሉዓለም። እኔ በተደጋጋሚ የቡዋዴን ጥንካሬ ብቃት ደጋግሜ አስላየሁት። አርሰናል ይህንን ልጅ ማስፈረም እንዳለበት ኮሜንት ላይ ሳደርሳችሁ ነበር ብሏል። በትክክልም እኛም አንስተናል። በተደጋጋሚ አርሰናል እንዲያስፈርመው እኛም ስናነሳቸው የነበሩ ዘገባዎች ነበሩ። ድርድሮችም ሲደረጉ ነበረ። የአጭር ጊዜ ቆይታ አይደለም አርሰናልና የተጫዋቹ ስም ሲነሳ ነበርና ረዘም ያለ ጊዜን ተመልክተናልና ቡዋዴን እንዲሁም ደግሞ ለአርሰናል ኮኔን ከፈረሙ የተሻለ አማካይ ይኖረዋል። ቡዋዴ ሮዝ ስኪን ይመስለኛል፣ እሱን ያስታውሰኛል ብሎናል አየነው ሙሉዓለም። ማቻ የተባለ አድማጫችን መቻል ቦጋለ እንዴት ናችሁ ቤስቶች? አርሰናል የዚህ የክንፍ አጥቂ ማን ቢመጣ ይሻላል ትላላችሁ በአርሰናል ቤት ብሎናል። እንደኔ አንደኛው በፕሪሚየር ሊግ ላይ ኤልማን ኒዲያዬ ቢፈርም ጥሩ ነው። ከዛ ውጪ ግን ረጅም ጊዜ በተለይ የባሎን ዶር ተሰጥቶ እንኳን ሊሆን የሚችል አቅም ያለው ተጫዋች አለ፣ ያን ዲያሞንዴን ከአርቢ ላይፕዚግ። አርሰናል ግን ከያን ዲያሞንዴ ጋር ስሙ በቅርብ ጊዜያት ላይ እየተነሳ አይደለም፣ ከገበያው የራቀ ይመስላልና በዛ ደረጃ የኛ ሀሳብ በተለይ ያን ዲያሞንዴ ቢመጣ ወይም ደግሞ አርሰናል ጨከን ብሎ የቪኒ ጁኒየርን ዝውውር ቢያጠናቀቅ
በደንብ የመጨረሻ ፋይናል ጡቡን መጨረሻ እንግዲህ ግንባታው የሚጠናቀቀው በቪኒ ጁኒየር ነው ብዬ አስባለሁ። ከዛ ውጪ ግን አሹ የጻፈልን መልእክት አለ። ከአዩብ ቡዋዴ ይልቅ ከኮሞ ኒኮፓዝም ቢመጣ የተሻለው ነው ብሏል። ለቱ የተለየ አማራጭ ያላቸው ኒኮፓዝ የበለጠ 10 ቁጥር ነው። አዩብ ቡዋዴ ደግሞ ወደ ኋላ መለስ ብሎ የሚጫወት ነው። እናነሷለን። ታረቀኝ ብርሃኑ ሰላም ኢትዮ አርሰናሎች እንዴት ናችሁ ብሎናል። ከልብ እናመሰግናለን ብላችሁንም ስለጻፋችሁልን መልእክት። የአዩብ ቡዋዴ ትክክለኛ ቦታ እንደ ሳንድሮ ቶናሊ መጫወት ይችላል። ከዛ በተጨማሪ ግን ሚኬል አርቴታ ተጫዋቹን በራይት ባክ ቦታ ላይ በቀኝ የመስመር ተከላካይ ቦታ ላይ እንዲሁም ደግሞ ሴንትራል ዲፌንሲቭ ሚድፊልደር አማካኝ 6 ቁጥር ቦታ ላይና ሴንትራል ሚድፊልደር ደግሞ በግራና በቀኝ የዴክላን ራይስ ቦታውን በሚጫወትበት የዚህ የ8 ቁጥር ቦታ ላይ መጫወት ይችላል። 6 ቁጥር 8 ቁጥር ራይት ባክ ሆኖ መጫወት የሚችል መልቲፕል የሆነ ኦፕሽኖችን ለሚኬል አርቴታ መስጠት ይችላል። ሳንድሮ ቶናሊ ለምሳሌ በመከላከል ረገድ ጥሩ 8 ቁጥር እንደሆነ ይታወቃልና በመከላከል ረገድ ጥሩ ኦፈር የሚያደርጋቸው ነገሮች አሉ ቶናሊ። ነገር ግን ለእናንተ ምርጫችሁን ልታሳውቁን ትችላላችሁ። ከአዩብ ቡዋዴ ጋር በተያያዘ ተጫዋቹ በእርግጥ አንድ ነገር ይፋ አድርጓል። ከዓለም ዋንጫው በፊት ስለ ዝውውሮች ማሰብ አልፈልግም፣ በጣም ደስተኛ ነኝ፣ ብዙ ክለቦች ኢንተረስትድ ናቸው፣ እኔን ለማስፈረም ፍላጎት እንዳላቸው አውቅ ያለው፣ ነገር ግን አሁን ከሞሮኮ ጋር ዓለም ዋንጫው ላይ የቻልኩትን በሙሉ ለመስጠት የማስበው ብሏል። ትክክለኛ የተጫዋቾች ምላሽ ትክክለኛ ዲፕሎማሲ የሆነ አካሄድ ይመስላል። አዩብ ቡዋዴ ያነሳቸው ጉዳዮች በትክክልም በእንደዛ ደረጃ የሚቀመጡ ናቸው። የማቴዎስ ፈርናንዴዝ ጉዳይም ይነሳል። ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ፓሪስ ሰን ጀርመን ፍላጎቶች አሏቸው። አርሰናል ሙሉ ለሙሉ ተጫዋቹ ላይ ዝውውሩን ለማጠናከር አልገባበትም። እንደ ቤን ጃኮብስ ዘገባ ከሆነ አርሰናል ግን በደንብ ባክግራውንድ ቼክ እያደረገ ይገኛል። ነገር ግን ትክክለኛ ነው ብሎ በሚያስብበት ሰዓት ላይ ኦፈሮች እንደሚያደርግ ይጠበቃል። በእርግጥ አሁን በዚህኛው የዝውውር ገበያ ላይ ሁሉም 80-100 ሚሊዮን ፓውንድ የሚጠራባቸው ተጫዋቾች በርከት ብለዋልና የሚያነጋግሩ ነገሮች አሉ። ዴይሊ ሜል ላይም ደግሞ የተመለከትነው ጉዳዮች አሉ። የአርሰናልና የኤልማን ኒዳይ ጉዳይ እስካሁን አልለየለትም። በተለይ ክለቦች እስከ 50 ሚሊዮን ፓውንድ ድረስ ለሴኔጋላዊ ተጫዋች ለመክፈል ፍላጎት አላቸው። ነገር ግን 70 ሚሊዮን ፓውንድ ወይም ከ65 ሚሊዮን ፓውንድ ጀምሮ ኤቨርተን ለተጫዋቹ ይፈልጋል። በተለይ ደግሞ የአንቶኒ ጎርደንን እንደመነሻ ክፍያ እየተመለከተው ይገኛል። የማንቸስተር ዩናይትድም ጉዳዮች ላይ በተጫዋቹ ላይ ፍላጎት እንዳለው ይታወቃል። አርሰናል ግን ጠንከር ብሎ የሚሄድበት ከሆነ ዝውውሩን ለማጠናቀቅ ሰፊ ድል ይኖረዋል ተብሎ ይጠበቃል። ቀደም ያነሳሁት የአዩብ ቡዋዴ ዝውውር ከዚህ በፊት 70 ሚሊዮን ዩሮ ሲባል ነበር። አሁን ወደ 75 ሚሊዮን ዩሮ ከፍ ብሏል። በቅርብ በነበሩ ጨዋታዎች ብቻ ያሳየው ብቃት በደንብ ዋጋው እንዲነር እያደረገው ይገኛልና ያንን ፍላጎቶች በቀጣይ እንመለከታለን። በአርሰናል ብቻ አይደለም በሌሎች ክለቦችም እይታ ውስጥ ይገኛል። የጀርሚ ሞንጋን ጉዳይ ላንሳላችሁ። ብሬንትፎርድ ጠንከር ብሎ ተጫዋቹን በተለይ በጌም ታይም በአርሰናል ብትመጣና ወደ ብሬንትፎርድ ብትመጣ ልዩነቱ ሰፊ ነው። የጌም ታይም እኛ ጋር በደንብ ታገኛለ፣ ያንን ጋራንቲ ማረጋገጫ ንስጥ ብለው እየተደራደሩት ይገኛሉ። ከአርሰናል ላይ ዝውውሩን አርሰናል ቶሎ ካላጠናቀቀ ሊነጠቅ የሚችለው ዝውውር ነው በሚል ሀሳቦች እየተሰነዘሩ ይገኛሉ። ዓለም ዋንጫው ላይ የሚገኘው ኤበረቺ አንድ ጉዳይ ሲያነሳ ተመልክቻለሁ። በተለይ ከፍጹም ቅጣት ምት ጋር በተያያዘ ዓለም ዋንጫው ላይ ፍጹም ቅጣት ምት ወይም የመለያ ምቶች ላይ እንግሊዝ ብሔራዊ ቡድን ቢደርስ ትመታለህ ተብሎ ተጠይቆ ነበር። ዋይኖት ብሏል። ለምንድን ነው ዋይኖት የማልመታበት ምክንያትና ትልልቅ ተጫዋቾች ፍጹም ቅጣት ምቶችን ስተዋል። ያንን ኤክስፒሪየንስ አድርጓል። እኔም ያጋጥሞኛል። ነገር ግን ባይሆን መኘው የነበረው ጉዳይ ነው። ነገር ግን በቀጣይ ቢኖር ፍጹም ቅጣት ምቶችን እንዲሁ ትምህርት ሆኖኛል የባለፈው የመለያ ምት ነገር የሚል ሀሳቡን አንስቷል። ሌሎችም ዝርዝር ጉዳዮች የተነሱበትን ቆይታ አድርጓል። ዓለም ዋንጫው ላይ ከሚኖሩ ተጫዋቾች መካከል አንደኛው ኢኳዶሪያዊው ሌጀንደሪ ተጫዋች አንቶኒዮ ቫለንሺያ አንድ ጉዳይ ያነሳል። በዓለም ዋንጫው ላይ ጎልደን ቡቱን ማን ሊያሸንፍ ይችላል ተብሎ ሲጠየቅ እኔ ቪክተር ዮኬሬሽ ሊያሸንፍ ይችላል ብዬ አስባለሁ። በቻምፒየንስ ሊግ በፕሪሚየር ሊግ ላይ ጥሩ ቆይታን አድርጓል። ከዛ በተጨማሪ ግን ሌሎችም ስሞች ሊነሱ ይችላሉ እያለ ይገኛል። የዓለም ዋንጫው ገና ጀምሯል። 104 ጨዋታዎች ይደረጋሉ። ጥቂት ቡድኖች የመጀመሪያ ጨዋታዎቻቸውን እያከናወኑ ይቀጥላሉ። በቀጣይ ቀናት የፈረንሳይ የእንግሊዝ ብሔራዊ ቡድን ጨዋታዎች ደግሞ
ይጠበቃሉ። ነገ ከነገ በስቲያ የፈረንሳይ ብሔራዊ ቡድን የእንግሊዝ ብሔራዊ ቡድን ጨዋታዎችን እናነሳለን። እንግሊዝ ከክሮኤሺያ ጋር የምታደርገው፣ ፖርቹጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የሚያደርጉት ጨዋታ ይጠበቃል። ጨዋታዎቹን በተመለከተ ተጨማሪ አዳዲስ ጉዳዮችን ይዘን እንመለሳለን። የአርሰናል ተጫዋቾችንም በተመለከተ የሚነሱ ጉዳዮች ይኖራሉና በቻላችሁት ሁልጊዜ አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። የተለያዩ ጉዳዮችን እያነሳን እንመጣለን። በተለይ አዳዲስ አርሰናልን የተመለከቱ ጉዳዮች ብቻ በስፋት እንዳሰሳለን። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።